የጠቅላይ ሚኒስትሩ በትግረኛ የሰጡት ቃለ መጠይቅ ትላንትና ላይ ተላልፏል። ከዛ በፊት ቀንጨብ ተደርጎ የወጣ ጉዳይ ነበር። እሱን አስመልክቶ ትላንት ተነጋግረናል። በተለይ ቲፒኤልኤፍ ጤነኛ ድርጅት አይደለም፣ ያበደ ውሻ ነው፣ ከሁሉም ጋር እየተናከሰ ነው የሚለውን ነገር በደንብ ሰፋ አድርገን ተነጋግረንበታል። ትላንት ሙሉ ኢንተርቪያቸው ከተለቀቀ በኋላ ደግሞ አነጋጋሪ ሆኖ የተገኘው እሱ ብቻ ሳይሆን ስለ ኤርትራ መንግስትም ያወሩት ጉዳይ አነጋጋሪ ሆኗል። የኤርትራ መንግስት ወይንም ሻዕቢያ አቅም ካገኘ ሀገር ያተራምሳል የሚል ንግግር አድርገዋል። ግን ስለ ሻዕቢያ ሲያወሩ የትግራይ ጦርነቱ ላይ የነበረውንም ተሳትፎ ጭምር ነው ያነሱት። በወቅቱ የሰሜን እዝ መጠቃትን ተከትሎ ሻዕቢያ እንደገባ የኢትዮጵያ መንግስት የነበረው አቅም ውስን ስለነበረ የሻዕቢያ ሰራዊት ላይ ከማተኮር ይልቅ ሙሉ በሙሉ ባለው አቅም ህወሓት ላይ ማተኮሩን ሻዕቢያ ይህንን ክፍተት ተጠቅሞ በተለያዩ ከተሞች ላይ ጥቃት መፈጸሙን በተለይ ደግሞ አክሱም ላይ በሁለት ቀናት ብቻ በመቶዎች የሚቆጠሩ ወጣቶችን እንደገደለ አንስተዋል እና በወቅቱ ማመስገናቸውንም ጭምር አንስተው ለሰሜን እዝ መጠቃቱን ተከትሎ ያደረጉት አስተዋጽኦ የሚመሰገን ስለነበር አመስግነናል። ያደረጉት ወንጀል ጥፋት፣ በደል ደግሞ ጥፋት ስለሆነ እሱንም ደግሞ አውግዘናል የሚል ነገር አንስተዋል። ግን ሻዕቢያ ያው ዞሮ ዞሮ ለኢትዮጵያ የማይጠቅም አይነት ስብስብ እንደሆነ ኢቭን ለኤርትራም ህዝብ ሁሉ እንደማይጠቅም እዛ የነበሩ ፋብሪካዎች በሙሉ መዘጋታቸውን አንድ የነበረች አንድ ለእናቱ ዩኒቨርሲቲ እሷም መዘጋቷን ጭምር ሁሉ አንስተዋል። ወጣቱ እየተሰደደ እንደሆነ ተሰዶም እንኳን መኖር ደግሞ እንዳይችል አብሮ ሰላይ ሁሉ እየላከ ተሰዶ የሚኖረው ሰርቶ የሚኖረው ኤርትራዊ በስደት ሀገርም ላይ ደግሞ ተመችቶት እንዳይኖር ተጠርጥሮ እንዲታይ በሚያደርግ አይነት ሁኔታ እየፈጠረበት መሆኑን ሁሉ አንስተዋል። እኛ አንድ ሁለት ነገሮች ላይ እናተኩራለን። አንደኛው በትግራይ ውስጥ የሻዕቢያ ሰራዊት የነበረውን ተሳትፎ በሚመለከት፣ ሁለተኛ አሁን ላይ አውቀነዋል ሻዕቢያን አሁን ህዝባችንን መከራ የሚያስቀጥል ከሆነ ህዝባችንን የሚጎዳ ከሆነ የመጨረሻው እንደሚሆን ይሰማኛል፣ እንደዛ አይነት እምነት ነው ያለኝ ብለዋል ጠቅላይ ሚኒስትሩ። እና እነዚህ ሁለት ነገሮች ላይ እናተኩራለን። ስለነበራቸው የቀደመ ግንኙነት እና አሁን ስላላቸው ግንኙነት ማለት ነው። አጠቃላይ የኤርትራን መንግስት በሚመለከት ያነሱት ሀሳብን እንነጋገርበታለን። አንድ ነገር ተናግረዋል ጠቅላይ ሚኒስትሩ። የሻዕቢያ ሰራዊት ያኔ ጦርነቱን ተቀላቅሎ ወደ ኤርትራ የገባው ሰሜን እዝ ሲጠቃ መሆኑን ተናግረዋል። ሰሜን እዝ ተጠቃ፣ ክፍተት አገኘ፣ ገባ። ይሄ አንድ ክርክርን የሚፈታ ጉዳይ አድርጌ ወስጄዋለሁ። ብዙ ጊዜ በብልጽግና ሳይድ ያሉ ሰዎች የኤርትራ ሰራዊት የትግራይ ጦርነት ውስጥ የገባው በራሱ በቲፒኤልኤፍ ትንኮሳ ነው ብለው ያስባሉ፣ ይናገሩታል። ይሄንን የሻዕቢያም ሰዎች ይሉታል፣ የብልጽግና ሰዎችም ይሉታል። እንደምታስታውሱት ሮኬት ተተኩሶ ነበር ወደ ጎንደርም ባህር ዳርም እንደዚሁም ደግሞ ወደ አስመራም ጭምር ቲፒኤልኤፍ ተኩሶ ነበር ሮኬት።
ይሄን ያደረገው ቲፒኤልኤፍ ነው። ታዲያ የሻዕቢያ ሰራዊት መግባቱ ምን ይገርማል? እና ሲተኮስበት ዝም ብሎ ይይ እንዴ ብለው ለሻዕቢያ መግባት ተጠያቂ የሚያደርጉት ብልጽግናን ሳይሆን ህወሓትን ያደርጉታል። አሁን ባልኳችሁ ምክንያት ማለት ነው። ጠቅላይ ሚኒስትሩ ውሸት ነው ይሄ ውሸት ነው። ሮኬት ስለተተኮሰበት አይደለም የገባው። አሁን ላይ ህወሓት ሮኬት ስለተኮሰ ነው የሻዕቢያ ሰራዊት የገባው የሚል ሰው ካለ ውሸት አንበሩት። ይሄው ጠቅላይ ሚኒስትሩ ኖ ሮኬት ስለተተኮሰበት አይደለም የገባው። ሰሜንስ ተጠቃ፣ ክፍተት አገኘ፣ ገባ። አሁን የብልጽግና ሰዎች ቲፒኤልኤፍ ነው ሮኬት ተኩሶ ያስገባው ለሚለው ነገር ችግር የሚሆን ምስክርነት ነው ጠቅላይ ሚኒስትሩ የሰጡት። ስለዚህ በእርግጠኝነት ዞረው አሁን የሚሉት ምንድነው? ያው እኮ ነው ሰሜን ዕዝንም እኮ ስላጠቃ ነው ሻዕቢያ የገባው ወደሚል መከራከሪያ እንደሚመጡ እገምታለሁ። ግን ቢያንስ አንድ ነገር ጥለዋል። አሁን ሮኬት የተተኮሰው ከዛ በኋላ፣ በነገራችን ላይ ሮኬት የተተኮሰው የኤርትራ ሰራዊት ከገባ በኋላ፣ እውነታውም እሱ ነው። ጠቅላይ ሚኒስትሩ ቢያንስ ለዚህ እውነታ የቀረበ ነገር ተናግረዋል። ሙሉ በሙሉ እውነታ ነው እያልኩ አይደለም፣ ግን የቀረበ ጉዳይ ነው። በእኛ እምነት ከጦርነቱ አስቀድሞ የነበረ ስምምነት ነበር ባይነ፣ በጽሁፍ ሳይሆን በቃል መሪዎቹ የተግባቡበት ጉዳይ ነበረ ባይነ። ያ መግባባት ነው ያስገባ። ሰሜን ዕዝ ተጠቃ፣ ኦልሬዲ በቃ ጦርነቱ ታወጀ፣ ወታደራዊ ግጭቱ ማለት ነው። ስለዚህ ገባ። በቃ ሰሜን ዕዝ ሲጠቃ ጦርነቱ ታወጀ። የብልጽግናም ሰራዊት ገባ፣ የሻዕቢያም ሰራዊት ገባ። ተመሳሳይ ነው። ሰሜን ዕዝ ተጠቅቷል። በማን? በቲፒኤልኤፍ። የሚካድ ጉዳይም አይደለም። ቲፒኤልኤፍ እዛ የነበረውን ሰራዊት አጥቅቶታል። ራሳቸው የመሰከሩት ጉዳይ ነው፣ አይክዱትም። አደባባይ ላይ ወጥተው አሁን እስራኤል አደረኩት እንዳለችው ኢራን ላይ ድንገተኛ የሆነ ጥቃት ፈጽመናል ብለው ሲፎክሩ ነበር በወቅቱ። ሰሜን ዕዝን አጥቅተውታል። የሻዕቢያ ሰራዊት ግን የገባው የሰሜን ዕዝ ስለተጠቃ ክፍተት ስላገኘ አይደለም። የገባው ከጠቅላይ ሚኒስትሩ ጋር ኢሳያስ አፈወርቂ የነበራቸው መግባባት ስለነበረ አቁያ ነው። አሁን ላይ ቲፒኤልኤፍ ነው ሮኬት ተኩሶ የጋበዘው ምናምን የሚባል ነገር አይሰራም። ክፍተት አገኘው ብሎ ነው የገባው። በነገራችን ላይ ክፍተት አገኘው ብሎ ራሱ መግባት ከአንድ ጥሩ ጎረቤት የሚጠበቅ አይደለም። ክፍተትህን የሚጠቀም ጎረቤትህ አይደለም። ክፍተትህን የሚሞላ ነው ጎረቤት ማለት። ገመናህን የሚሸፍንልህ ነው ጎረቤት ማለት፣ ጥሩ ጎረቤት ማለት እንጂ ክፍተትህን ተጠቅሞ ገብቶ ህዝብህን የሚጨፈጭፍ፣ ሀብትህን የሚዘርፍ፣ የሚያወድም፣ የሚያፈርስ እሱ ጥሩ ጎረቤት አይደለም። ክፍተት አገኘው ብሎ ሲገባም ነው ተብሎ መከልከል ነበረበት። ያን አለማድረግ የብልጽግና ትልቅ ችግር ነው። ግን ችግር ብቻ ግን አድርገን አንወስደውም። እኛ አስቀድሞ የነበረ መግባባት ስላለ እሱን ተከትሎ ስለሆነ ሻዕቢያ የሚገባው ክፍተት አገኘው ብለህ እንዴት ትገባለህ? ተመለስ አላሉትም። ምክንያቱም ክፍተት ስላገኘ አይደለም የገባው፣ ስለተግባቡ። ይሄ በደንብ መታወቅ መቻል አለበት። ታሪኩ የሆነን ግለሰብ የሆነን የፖለቲካ ቡድን ሊጠቅም በሚችል አይነት መልኩ አይደለም መተላለፍ ያለበት። ሀቅ ነው። ይሄ አዲስ ነገር አይደለም።
አንዳንድ የሀገር መሪዎች አርገውታል። ይሄ የጎረቤት ሀገር ሰራዊት አስገብተው የራሳቸውን ህዝብ ወቅተዋል። መሪዎች ብዙ ጊዜ ስልጣናቸው አደጋ ውስጥ ሲወድቅ አቅማቸው የሚተማመኑበት አይነት አቅም ሳይሆን ሲቀር ወይም ተቃውሞ በጣም ከፍተኛ ሲሆን እንዲህ አይነት አማራጮችን ይጠቀማሉ። ይሄ የተለመደ። አንዳንድ ሰዎች እንደሚሏችሁም በታሪክ ታይቶ የማይታወቅም አይደለም። እንደዚህ አይነት ታሪኮች አሉ። ነገር ግን ክህደት፣ ነገር ግን ወንጀል ነው፣ ነገር ግን ጥፋት ነው። ሌሎች ያደረጉት ቢሆንም ግን እንደ ክህደት የሚታይ፣ እንደ ጥፋት የሚታይ፣ እንደ ጥቁር ታሪክ እንደ አይ ቲንክ እንዲህ አይነት ከለር መጠቀም አልወድም እንደዚህ አይነት ነገር በቃ እንደ መጥፎ ታሪክ ተደርጎ የሚቆጠር ነው። እንደዛ የሚቆጠር ጠቅላይ ሚኒስቴሩም በወቅቱ ስጋት ነበራቸው። የቲፒኤልኤፍ አቅም የተሟላ አቅም ነበር። ሙሉ የህዝብ ድጋፍ አለው። መከላከያን አፍርሶትን ሄደው፣ ደህንነቱን አፍርሶትን ሄደው፣ ትጥቅ አለው። በሀገር ሀብት የተማሩ የሰለጠኑ ጄኔራሎችና ሰራዊት አለው። ስለዚህ አስቸጋሪ ነበረ። የተበታተነ ኃይል ይዘህ ገና ስልጣን ሳይጸና ምናምን አይነት ነገር። ስለዚህ በዛ ምክንያት በቃ አድርገውታል። ይሄን ማመን ነው የሚያስፈልገው። ምንም መከላከል አያስፈልግም። ማመን ነው የሚያስፈልገው። ብዙ መሪዎች በታሪክ ውስጥ እንደዚህ አድርገው ያውቃሉ። ግን የተለመደ ነው ምናምን ተብሎ የሚተው ግን አይደለም። እንዳልኳችሁ ነው፣ ክህደት በዛ ደረጃ ነው የሚታየው ጉዳዩ። እና ሻዕቢያም የገባው ከጠቅላይ ሚኒስቴሩ ጋር በነበራቸው መግባባት ነው። ፐርሰናሊ ስፔሲፊካሊ ከጠቅላይ ሚኒስቴሩ ጋር በነበራቸው መግባባት ነው የገቡት። ክፍተት አገኘው ብሎ አይደለም። ክፍተት ልታገኝ ትችላለህ እና ክፍተት አግኝተህ መግባት ነውር እኮ። ከተጠያቂነት እኮ አያድንህ። ከተጠያቂነት ለመዳን ሲሉ ነው ሮኬት ስለተተኮሰብን ገባን እኮ የሚሉት። ግን ያው ጠቅላይ ሚኒስቴሩ መጥተው ኖ ሮኬት ስለተተኮሰም አይደለም፣ ክፍተት አግኝተው ነው የገቡት ነው። አንዱ ይሄ ነው። ሁለት፣ የፈጸመውን ጭፍጨፋ በሚመለከት አሁንም ድጋሚ አንስተውታል ጠቅላይ ሚኒስቴሩ። በወቅቱ ላደረጉት ጥሩ ነገር አመስግነናል፣ ለፈጸሙት በደል ደግሞ አውግዘናል ይላሉ። በወቅቱን አላደረጉ፣ አመሰገኑ እንጂ አላወገዙ። ያወገዙት አሁን ከ5 ዓመት በኋላ ነው። ይህንንም አክሱም ላይ የነበረውንም ጭፍጨፋ ያመኑት አሁን ከ5 ዓመት በኋላ ነው። በራሱ ነው የምላችሁ። እንደው ጠቅላይ ሚኒስቴሩ የሚሉት ነገር ውሸት እንደሆነ ነው ያውቃለሁ፣ ግን እውነት ነው እንኳን ብላችሁ የምትወስዱ ሰዎች አሁን ሻዕቢያ እና እሳቸው ወደ ጦርነት ሊገቡ በሚያስችል አይነት ደረጃ ጸብ ውስጥ ስላሉ ያነሱት ጉዳይ ነው። በራሱ ጠቅላይ ሚኒስቴሩን በዚህ ምክንያት ብቻ እንዳታምናቸው ያደርጋል። አሁን ያነሱት ለምንድን ነው? መሳሪያ አድርገውት፣ እውነቱን መግለጽ አይደለም። ባለፈውም ፓርላማ ላይ ሲያወሩ ነበር። ለታሪክ ብለናል። ለታሪክ ተብሎ ቢሆን በወቅቱ ነው የሚናገረው። አሁን ላይ ለመሳሪያነት ለፖለቲካ መሳሪያነት ሊጠቀሙበት ስለፈለጉ ለታሪክ ስንል በሚል አቀረቡት። ይሄ በራሱ ጠቅላይ ሚኒስትሩ እንዳታምናቸው የሚያደርገው ጉዳይ ነው። እንዳታምናቸው የሚያደርገው ጉዳይ ነው። አሁን ለበቀል ነው የተጠቀሙት። አሁን ቲፒኤልኤፍን ለማሳጣት ሲሉ ነው የተጠቀሙት። በነገራችን ላይ ከሻዕቢያ ጋር ያላቸው ግንኙነት ይሄ ባይሆን ኖሮ፣ አሁን የሆነው አይነት ነገር ባይሆን ኖሮ አሁን እየተናገሩት ያሉትን ነገር ጠቅላይ ሚኒስትሩ አይነግሩንም ነበር።
ትዝም አይላቸውም ነበር። በወቅቱ አላወገዙም ከማመስገን በስተቀር አላወገዙም። አሁን ላይም ለታሪክ ብለን አወራ ነው ይላሉ እንጂ በፍጹም ለታሪክ ብሎ አይደለም ያወሩት፣ ለመጠቀሚያነት። እንደዚህ አይነት ጉዳይ ደግሞ እናንተ ራሳችሁ ውስጥ ያስቡት። በዛው አጋጣሚ ያጣችሁት ወንድማችሁን ቢሆን እህታችሁን ቢሆን ያኔ ተክዶ እንዳልተፈጸመ ተቆጥሮ የተለያየ አይነት ትርጉም ሲሰጠው የነበረን ጉዳይ አሁን ጠቅላይ ሚኒስትሩ ይጠቅመኛል ባሉት ሰዓት ላይ አንስተው የአክሱም ወጣቶች በሁለት ቀን ብቻ በመቶዎች ተጨፈጨፉ ሲሉ ጠቅላይ ሚኒስትሩ እንዳዘኑላችሁ ድምፅ እንደሆኑላችሁ ነገር ነው የሚሰማችሁ። በዛ በሞተ ወገናችሁ ላይ ፖለቲካ እየቆመሩ እንደሆነ ነው የሚሰማኝ። እየቆመሩ እንደሆነ ማለት ሻዕቢያ ለመነጋገር ዝግጁ ነኝ ቢላቸው የሁሉ ክስ ይቀየራል፣ ድጋሚ ይመሰገናል። እውነቴን ነው። እንደው ለታሪክም ብዬ አውርቼዋለሁ እና ስላወራሁት ህዝቤ ፍትህ ይጠብቃል። ስለዚህ ይህን ድርጊት የፈጸሙ የሻዕቢያ የጦር መኮንኖች፣ ሰራዊት አባላት ተጠያቂ ይሁኑ ብለው እንኳን አይጠይቁም ነው። ይረሳል። ድጋሚ ሻዕቢያ ይመሰገናል። ግንኙነቱ አሁን እንደዚህ ባይሆን፣ አሁን በሆኑ አይነት መልኩ ባይሆን፣ ወይም ደግሞ አሁን ላይ ደግሞ በቃ ሻዕቢያ እንነጋገር ብሎ ቢነጋገሩ፣ ውይይት ድርድር ቢጀምሩ ሰውቴ ይረሳል። የአክሱም ወጣቶች ይረሳሉ። እዛ የወደመ ንብረት፣ እዛ የወደመ ሀብት ይረሳል። አሁንም ደገሙት። ጠቅላይ ሚኒስትሩ ፓርላማም ላይ ብለውት ነበር። ጠቅላይ ሚኒስትሩን ማመን የማይቻልበት አንዱ ምክንያት ለዛ ነው። ሀቅን፣ እውነትን ለፖለቲካ መሳሪያነት መጠቀም እውነቴን ነው የምላችሁ ነውር ነው። አንዳንድ ነገሮችን ከፖለቲካ ውጪ ብናደርጋቸው ጥሩ ነው። ማለት የሰለጠነ ፖለቲካ እንደዛ አይደለም። ሁሉንም ነገር ለፖለቲካ ፍጆታ መጠቀም ደስ አይልም። ለምሳሌ አፋብን ቅድም ያወራነው ጉዳይ ላይ አርሲ ላይ ስለ ሞቱ ኦርቶዶክሳውያን መግለጫ አውጥቷል። እኔ ግን የኦላን ያቀረብኩላችሁ የአፋብንን አላቀረብኩላችሁ። የኦላን ያቀረብኩላችሁ ለጉዳዩ ከአፋብን ይልቅ ኦላ ይቀርባል ብዬ አይደለም። የአፋብን መግለጫ ስለሚያሳፍር እውነቴን ነው የምላችሁ። እዛው አጠገቡ ከራያ ወደ 60,000 የሚጠጉ አማራዎች ተፈናቅለዋል። አንድ መግለጫ አውጥቶ አያውቅም። አሁን ግን ብልጽግናን የሚከስበት አጋጣሚ አገኘው ሲል ግን የኦርቶዶክስ እምነት ተከታዮች ተገደሉ ይላል። ምን እያደረገው ነው? የሰውን ሞት ሰብአዊነት ተሰምቶት አይደለም እያስተጋባ ያለው፣ የፖለቲካ ትርፍ እያሰላ ነው። እንዲህ አይነት ስብስብ ለፖለቲካ ትርፍ ብሎ ይገላል። እውነቴን ነው የምላችሁ። ፖለቲካ ትርፍ የሚያገኝበት ሆኖ ካገኘው ይገላል። እንኳን ዝም ሊል አይደለም ሊገሉል ይችላል። ለዛ ነው ያላቀረብኩት። 60,000 አማራ ከራያ ተፈናቅሏል በቲፒኤልኤፍ አንድ መግለጫ ነው። እዛ ጋር
ኦርቶዶክሶች ሞቱ እና ኦርቶዶክስነታቸው በልጦበትም አይደለም፣ ከአማራነታቸው ኦርቶዶክስነታቸው በልጦበትም አይደለም። ግን በዚህ ምክንያት ብልጽግናን አሳጠዋለሁ ብሎ ስላሰበ ብቻ መግለጫ ወጣ። አያችሁ፣ የሰዎችን ሞት ለፖለቲካ ፍጆታ መጠቀም አዝኖ አይደለም፣ አፋብ ተቆርቁሮ አይደለም፣ ይሄ መሆን የለበትም ብሎ አይደለም መግለጫውን ያወጣው። ይጠቅመኛል ብሎ ነው። የማይጠቅመው ሆኖ ግን ሲያገኝ ሞት ይረሳል። ኢቭን አማራዎችም ቢሆኑ ኢቭን ኦርቶዶክሶችም ቢሆኑ የማይጠቅመው ከሆነ ይተዋቸዋል። ሰብአዊነት ጠፋ ጋይስ። የሰውን ጉዳዮች በሙሉ ለፖለቲካ ትርፍ እያዋልን ሰብአዊነት ጠፋ። ሰብአዊነት ጠፋ። ጠቅላይ ሚኒስትሩም ያንን ነው እያደረጉ ያሉት። ሰብአዊነት ቢኖር በወቅቱ ነው የሚነገረው፣ በወቅቱ ነው የሚወገዘው፣ በወቅቱ ነው የሚያስቆሙት። ግን ሰብአዊነት ስለሌለ ያኔ በአደባባይ ሲካድ ነበር። ተውት፣ ምን ኤርትራ ሰራዊት ሁሉ እኮ አልገባም እየተባለ እኮ የሚካድበት ወቅት እኮ ነው። እነ ዳንኤል ክብረት እኮ ተው ፈጣሪ ሁሉ አብሮን እየተዋጋ ምንድን ነው የኤርትራ ሰራዊት ያስፈልገናል ምናምን ሁሉ እኮ ሲሉ እኮ ነው። በመከራ እኮ ነው እየታመነው። አምልጦ ወጥቶ እኮ ነው። ያኔ የሞቱ ሰዎች ተረስተዋል። የወደመ የሀገር ሀብት ምናምን ተዘንግቷል። እኛን ከጠቀመን ምን ቸገረን ነው። አሁን ግን እነዛን የሞቱ ወጣቶች ማስታወስ ለአሁን ፖለቲካ የሚጠቅም ሆኖ ሲያገኙት አነሷቸው። በጣም ነው የሚያሳዝነው። እውነት በጣም እኔ ለሞቱባቸው ቤተሰቦች በጣም ነው የማዝነው። እንደ ታወሱላቸው አይደለም የሚቆጥሩት። አሁን ለፖለቲካ ፍጆታ ሊያውሏቸው ፈለጉ። ለታሪክ ብዬ ምናምን ነገር ይላሉ። ውሸት ነው። እንደዚህ አይነት ቆሻሻ ፖለቲካ ነው ኢትዮጵያ ውስጥ ያለው። ከሰብአዊነት አንጻር ጉዳዩን ማየት ተገቢ ነው። እውነታው ጠቅላይ ሚኒስትሩ በወቅቱ አላወገዙ። አሁንም ማውገዛቸው ደግሞ ያ ጉዳይ ህመም እንደፈጠረባቸው አይደለም እኛ እንድንረዳ የሚያደርገን። አሁንም ለፖለቲካ ጥቅም ለማዋል ከኤርትራ መንግስት ጋር ያላቸው ግንኙነት ስለተበላሸ በሱ ላይ ለመቀስቀስ ፈልገው ያደረጉት ወይንም ቲፒኤልኤፍን ከሱ ለመነጠል ወይም የትግራይን ህዝብ ከቲፒኤልኤፍ ለመነጠል ወይም የትግራይን ህዝብ ቲፒኤልኤፍ ላይ እንዲነሳ ለማድረግ ይሄ ሁሉ ተሰልቶ የተደረገ ጉዳይ ነው። ኤኒዌይስ ተወደደም ተጠላም ጠቅላይ ሚኒስትሩ አይ በወቅቱ ማንሳታቸው ቢነሳ ጥሩ ነበር፣ ግን በወቅቱ ባያነሱትም ያው ጦርነት ላይ ስለነበሩ አሁን መነሳቱ ምን ችግር አለው ምናምን የምትሉም ሰዎች ካላችሁ ጠቅላይ ሚኒስትሩ ከተጠያቂነት አይድኑም። በወቅቱ አለማንሳት እና ዛሬ ላይ ማንሳት እንዲታመኑ አያደርጋቸውም ብቻ ሳይሆን በወቅቱ ጉዳዩን ዝም በማለት ወይንም እንዲካድ በማድረግ ሁሉ ተባብረዋል። ኢትዮጵያውያን ሁሉ እንዴት የውጭ ሀገር ሰራዊት ገብቶ ወገኖቻችንን እንዴት ይጨፈጭፋል ብሎ ህዝቡ ከወገኑ ጎን እንዳይቆም አርገውታል እና በህዝቦች መካከል የጥላቻ ግንብ እንዲፈጠር አርገዋል። በዚህ ተጠያቂ ናቸው። እንዲህ ማለት አያስፈልግም።
እንዲህ ማለት አያስፈልግም። ጥፋትን አምኖ መቀበል ተገቢ ነው። እኔ አምነው ይቀበሉ ይቅርታ ይጠይቁ እያልኩኝ አይደለም። ቢያንስ ይተዉት ነው የምለው። እንደዛ እያልኩኝ አይደለም። ጥፋተኛ ነበርኩ በወቅቱ ምናምን ብሎ ይቅርታ ይጠይቁም እያልኩኝ አይደለም። ምክንያቱም ይቅርታም ለፖለቲካ ዓላማ እንደሚውል ስለማቅ እኔ ማንንም ሰው ይቅርታ ጠይቅም አልልም። ማንንም ሰው በወቅቱ እንዲህ ስትል ነበር እና ይቅርታ ጠይቅ አልለውም። ለምን? ይቅርታም ለፖለቲካ ጥቅም ነው የሚውለው። አውቀዋለሁ። ስለዚህ ቢያንስ ግን ምን ማድረግ ያስፈልጋል? ቢያንስ በቃ መተው፣ ያለፈ ጉዳይ አይደለም፣ ዝም ማለት፣ አለማንሳት። ምክንያቱም የሚያማቸው ሰዎች አሉ። ያ ነገር ስቲል አሁንም ድረስ እንደ አዲስ የሚያማቸው ሰዎች አሉ። ቢያንስ ለነሱ ስሜት ሲባል ዝም ቢባል ጥሩ ነው። ወጥተው ጥፋተኛ ነበርኩ ይቅርታ እኔ በሉ አልልም። እንኳን ጠቅላይ ሚኒስትሩን ማንንም እንደዛ በል አልልም። እንደዛ በሉ ቢባል ኢትዮጵያ ውስጥ ይቅርታ የማይጠይቅ ሰው አታገኙ። የለም። እያንዳንዱ ፖለቲከኛ፣ እያንዳንዱ የመንግስት አካል ድንጋይ ተሸክሞ ነው ህዝቡን ይቅርታ መጠየቅ ያለበት። ይቅርታ ጠያቂ፣ ይቅርታ ተቀባይ የሆነ የፖለቲካ ኃይል ኢትዮጵያ ውስጥ የለም። ስለዚህ ጠቅላይ ሚኒስትሩ ይህንን ይበሉ እያልኩ አይደለም። ይህንን አይበሉ እያልኩኝም አይደለም። ከፈለጉ ይበሉ፣ የእሳቸው ደግሞ በራሳቸው መንገድ አስበው ናይ ትክክለኛው መንገድ ይሄ ነው ደግሞ ካሉ ይበሉ፣ እኔ አይመለከተኝም። ግን እያልኩ ያለሁት ቢያንስ ያን አጋጣሚ በወቅቱ ዝም ያሉትን አጋጣሚ አሁን ከ5 ዓመት በኋላ ለፖለቲካ ጥቅማቸው ሲሉ አያንሱት። በወቅቱ ልጆቻቸውን፣ እናቶቻቸውን፣ አባቶቻቸውን፣ ወገናቸውን፣ ወንድማቸውን፣ እህታቸውን ያጡ ሰዎች ያን ህመም ችለው 5 ዓመት ኖረዋል። አሁን እነሱን ሰዎች እነዛን የሞቱትን ሰዎች አንስተህ ለፖለቲካ ጥቅም ደግሞ ልታውላቸው ስትሞክር እንደ አዲስ ነው ህመሙ የሚሰማቸው እና ለነዛ ሰዎች ህመም ስሜት ሲባል ቢተውት። የኤርትራ መንግስትን ለመክሰስ የአክሱምን ማንሳት ላያስፈልግ ይችላል። ከኤርትራ መንግስት ጋር ጦርነት ውስጥ ለመግባት በቂ ምክንያት አለ። ያን እያልኩኝ ነው ያለው። ሌላኛው አሁን ያነሱት በአሁኑ ጉዳይ ላይ እና ዝም ቢሉ ጥሩ ነው ልልፈልጌ ነው። ባያነሱት የተሻለ ነው ለማለት ነው። ካነሱት ግን ሁሌም እኛም እናነሳዋለን። ሌላኛው ሻዕቢያ አቅም ካገኘ ሀገር ይበጠብጣል። አሁን ላይ ህዝባችንን መከራ ውስጥ የሚከት ከሆነ የመጨረሻው ይሆናል ብዬ አምናለሁ ሲሉ ዝተዋል። ዛቻ ነው። እኔ አቋም ቢሆን ደስ ይለኛል። ይሄ ጉዳይ ግን አቋም አይደለም። አሁንም ጠቅላይ ሚኒስትሩ ዛቻ ላይ ናቸው። ለምሳሌ ልንገራችሁ። ጠቅላይ ሚኒስትሩ ይህን በሚሉበት ሰዓት ሻዕቢያ በትግራይ ሳይድ ወደ 12 ግዛቶችን ይዞ ከአልጀርስ ስምምነት ከተፈቀደለት ውጪ ማለት ይዞ ሰራዊት አስፍሮ እዛ ያለውን ማህበረሰብ እያሰቃየ ነው። ይሄን ዓለም አቀፍ ተቋማቶች ተናግረውታል። ይሄን አሁን አዲስ አበባ ላይ ያሉ ጄኔራሎች፣ የትግራይ ጄኔራሎች ተናግረውታል። እነ ጄኔራል ጉኡሽ ሰሞኑን የተናገሩት። ስለዚህ ከሆነ ማለት ምን ማለት ነው? የሚያሰቃይ ከሆነ መከራ የሚያመጣበት ከሆነ እያመጣበት አይደለም። አራተውት ሰሞኑን የውጭ ጉዳይ ሚኒስቴር በቅርብ ጊዜ የኤርትራን መንግስት ከሶ ለተባበሩት መንግስታት ድርጅት እኮ ደብዳቤ ሲጽፍ ምን ብሎ ነው የጻፈው? ኤርትራ ሉዓላዊነታችንን ደፍራ በፊት ከነበራት ቦታ ሁሉ ይዛ ገብታለች።
እና የግዛት አንድነታችንን እያከበረች አይደለም፣ ሉዓላዊነታችንን እያከበረች አይደለም ብሎ እኮ ነው ውጭ ጉዳይ ሚኒስቴር የከሰሰው። የኤርትራ ሰራዊት ደግሞ ምን እንደሚያደርግ የሚታወቅ ነው። ስለዚህ ከሆነ ምን ማለት ነው? አሁንም የሚያሰቃይ ከሆነ ማለት ምን ማለት ነው? እያሰቃየ ነው። የመጨረሻው ይሆናል ብለው ዝም ብለው ያወራሉ እንጂ እያሰቃየ ነው። ገና የበለጠ እንዲያሰቃይ ነው ወይ ጠቅላይ ሚኒስትሩ የሚጠብቁት? ህዝቤ የሚሉት ከጊዜ በኋላም ህዝቤ ያሉት ወገን አሁንም በኤርትራ ሰራዊት እየተሰቃየ ነው። ከሆነ ማለት አያስፈልግም ወይ የራሳችን ጊዜ እንጠብቃለን፣ አንድ ጉዳይ ነው። ግን ከሆነ ማለት ያ ህዝብ አሁን ላይ የተሰቃየ እንዳልሆነ ነው የሚናገር። ያ ህዝብ ግን አሁንም በኤርትራ ሰራዊት እየተሰቃየ ነው። የሚደርስለት አጥቶ ድምፅ የሚሆንም ጠፍቶ፣ ምክንያቱም እዛ ያለው አብዛኛው ኃይል ከሻዕቢያ ጋር ስለሆነ የሚሰራው ህዝቡ የሚናገርለትም አጥቶ ስቃይ ውስጥ ነው። ስቃይ ውስጥ ነው ያለው። ጠቅላይ ሚኒስትሩ ያውቃሉ ይሄ። ግን እሳቸውም አሁንም መከራውን የሚያስቀጥል ከሆነ ይላሉ። ተውት እሺ፣ መከራ ውስጥም አይክተተው። በራሱ የኢትዮጵያን ግዛት ራሱ መያዙ እኮ የመጨረሻው እንዲሆን እኮ እንድትወስን እኮ ሊያደርገህ እኮ የሚገባ ምክንያት። ግን ሻዕቢያ መያዝ ብቻ አይደለም፣ ህዝቡን እያሰቃየ ነው። ስለዚህ ከሆነ የሚባል ነገር የለም ነው የምላቸው። እየተሰቃየ ነው ሰው። ከሆነ ስትል ዛሬ ላይ ያለውንም ስቃይ የካድክበት ነው የሚሆነው። እና ራሱ ውጭ ጉዳይ ሚኒስቴር የተናገረው ነው። ከትግራይ የመጡ አካባቢው ላይ የነበሩ የሰራዊት አመራሮች እየተናገሩ ነበር። ነገር ግን ህዝቡን የሚታደገው ጠፍቶ ያው በመከራ ውስጥ እየኖረ ነው አሁንም በሻዕቢያ። ይህን ህዝብ የመታደግ ኃላፊነት ያለባቸው ጠቅላይ ሚኒስቴር ግን ዛሬም እንደዚህ የሚያደርግ ከሆነ እያሉ ሲዝቱ ነው የምንሰማው። ልክ አይደለም። እውነቴን ነው የምላችሁ፣ ልክ አይደለም። በፍጹም ልክ አይደለም። ህዝቡ እየተሰቃየ ነው። መንግስት ሊደርስለት ይገባል፣ ሊታደገው ይገባል። ኃላፊነቱ ነው፣ ግዴታው ነው። አንዳንድ ጊዜ ነገሮችን እኔ በምፈልገው መልኩ ነው ማድረግ ያለብኝ ምናምን የሚባል ነገር አይኖርም። አንዳንዴ ግዴታ ስለሆነ ኃላፊነትም ስለሆነ ነገሮችን ማድረግ ይጠበቅብሃል። ግን መንግስት ከራሱም ስልጣን ጋር ነው ይበልጥ ነገሮችን አገናኝቶ የሚያስበው እና ግዴታው አድርጎ የሚወስደው ኃላፊነት አድርጎ የሚወስደው ህዝብን ከመከራ ከስቃይ መታደግ ሳይሆን የራሱን ስልጣን ማስቀጠል ስለሆነ ይህን ስልጣኑን በሚያስጠብቅ አይነት ሁኔታ ነው እርምጃ መውሰድ የሚፈልገው። ስለዚህ የራሱን ጊዜ ይጠብቃል። ግን ይህም ስህተት ነው። ስልጣንህን ለማስቀጠል ብቻ ሳይሆን የህዝብን መከራ የህዝብን ስቃይ ማስቆም የሚያስችል አቅም መፍጠርም ተገቢ ነው እና ህዝብ መከራ ውስጥ ሲወድቅ ስቃይ ውስጥ ሲወድቅ ሄደ መከላከል ማስቆም ቢቻልህማ እንደዛም ደረጃ ሳይደርስ ሁሉ መከራውንም ስቃዩንም ማስቀረት ነው። ከሆነ ደግሞ ቶሎ ሪያክት ማድረግ ያስፈልጋል። ሪያክት ባደርግ ስልጣን እንዲያደግ ውስጥ ሊገባ ይችላል ምናምን ካልክ በቃ ግዴታ አድርገህ የወሰድከው ህዝብን ማገልገል ሳይሆን የህዝብን ፍላጎትና ጥቅም የህዝብን ደህንነት ማስከበር ሳይሆን የራስን ስልጣን ማስጠበቅ ብቻ ነው ማለት ነው። ያ መንግስት አያደርግም። በነገራችን ላይ ስልጣን ላይ መቆየት ስልጣን ላይ መዝለቅ መንግስት አያደርግም። መንግስት የሚያደርግህ እንደ መንግስት ያለብን ኃላፊነትና ግዴታ በብቃት ስትወጣ
በብቃት ስትወጣ ብቁ መንግስት ትባላል። ካልሆነ ግን እንደ መንግስትም አትቆጠርም። አብዛኛው ተቃዋሚው መንግስትን እንደ መንግስት የማይቆጥሩበት አንዱ ምክንያት ለዛ ነው። የትኛውን የመንግስት ግዴታውን ተወጣ፣ የትኛውን የመንግስትን ኃላፊነት ተወጣ ይለዋል። ይሄን ልትል አትችልም። ሰላምን ማስከበር፣ የህዝብን ደህንነት ማረጋገጥ ቀዳሚ ኃላፊነትና ግዴታ ነው። ጠቅላይ ሚኒስቴሩ ግን አሁንም ቢሆን ህዝባችንን የሚያሰቃየ ከሆነ ነው የሚሉት። ጠቅላይ ሚኒስቴሩ የህዝብ ሕይወት እየተሰቃየ ነው፣ መከራ ውስጥ ነው። ምናልባት እርስዎ ስቃይ የሚሉት መከራ የሚሉት ነገር ትርጉሙ እኛ ከምንለው የተለየ ከሆነ አላውቅም እንጂ ህዝቡ መከራ ውስጥ ነው፣ ስቃይ ውስጥ ነው። እና ከሆነ አይባልም ልላችሁ ፈልጌ ነው። ያ የሚያሳስባቸው ቢሆን ኖሮ ሻዕቢያ የመጨረሻው ይሆናል የሚል እምነት አለኝ ብለው አይዝቱም ነበር። የመጨረሻው ሲሆን አድርገው ነበር የሚያሳዩ። ያሳስባቸው ስልጣናቸው ነው ለማለት ፈልጌ ነው ወዳጆች። Dios